ሰላም ቅዱሳን እንደምን አላችሁ? ለአገልጋዮች ይሄን መልእክት አስተላልፉልኝ። እንዲሁም ደግሞ ለቅዱሳንም ይሄን መልእክት እንድታስተላልፉና ሼር እንድታደርጉ በጌታ ፍቅር አበረታታችኋለሁ ማለት ነው። ምክንያቱም ይሄ ጥብቅ መልእክት ስለሆነ ማለት ነው። እሱም ምንድነው? መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ ምዕራፍ 4:9 ላይ ሲናገር አንድ ቃል ይናገራል። ከእግዚአብሔር የሆኑ የእግዚአብሔርን ቃል ይሰሙናል ይላል። ከእግዚአብሔር ያልሆኑ ግን የዓለምን ነገር ይናገራሉ፣ ዓለምም ደግሞ ትሰማቸዋለች ይላል። እውነትም እናንተ የክርስቶስ አካል ከሆናችሁ፣ የእግዚአብሔር ተከታይ ከሆናችሁ፣ የእግዚአብሔር ልጆች ከሆናችሁ፣ በክርስቶስ ኢየሱስ አካል ውስጥ ደግሞ በእግዚአብሔር ጥሪ ተጠርታችሁ የእግዚአብሔርን ቃል የምትናገሩ የምታስተምሩ ወንጌላዊዎች፣ ሐዋርያቶች እንዲሁም ፓስተሮች ሆናችሁ የተመደባችሁና ይሄ ጥሪ የደረሳችሁ ሰዎች የዓለምን ነገር እንድንናገር እግዚአብሔር አልጠራንም። አዎ በዓለም ነው የምንኖረው። የዓለም ነገር ያስፈልገናል፣ በትክክል ያስፈልገናል። እግዚአብሔር በዓለም ነገር ይባርከናል። አዎ ይባርከናል። ግን እኛ የዓለምን ነገር እንድንሰብክና የዓለምን ነገር እንድናወራ እግዚአብሔር አልጠራንም። እግዚአብሔር እንድናወራ የጠራን ነገር ኢየሱስ ክርስቶስ መሆኑን መመስከርና ኢየሱስ ክርስቶስን የእግዚአብሔር ልጅና የእግዚአብሔር ጽድቅ የእግዚአብሔር ክርስቶስ መሆኑን እንድንመሰክር ነው የተጠራ ነው። ይሄኛውን ስብከት የሚሰሙን ሰዎች ከእግዚአብሔር የሆኑ ሰዎች ናቸው ይለናል መጽሐፍ ቅዱስ ሲናገር ማለት ነው። ከእግዚአብሔር ያልሆኑ ግን አይሰሙንም፣ አያዳምጡንም። እነዛ የዓለምን ነገር የሚያወሩት በመጀመሪያ መሰረታቸው ራሱ ስራቸው ራሱ ከዓለም ነው ይላል። የሚሰሟቸውም ሰዎች ደግሞ ከዓለም የሆኑት ናቸው። ለዚህ ነው በጉባኤያችን የተለያዩ ሃይማኖት ተከታይ የሆኑ ክርስቶስን የሚክዱ የክርስቶስ ከሃዲ የሆኑ ወልድንም ስላሴን የማያምኑ የማይቀበሉ አማኞች ይመጡና እኔ ችግር የለውም ኢየሱስንም ባታምኑ እኔ ከጸለይኩላችሁ ከበሽታችሁ ከተፈታችሁ ምናምን። የጠንቋይ አሰራር አይደለም ቤተክርስቲያን ውስጥ የሚሰራው ስራ። እኛ ትርፋማ የሚያደርገን ነገር እኛ አገልጋዮች ትርፋማ የሚያደርገን ነገር ምንድነው ሲባል ሰው ክርስቶስን አምኖ የዘላለም ሕይወት እንዲያገኝና የእግዚአብሔር ልጅ እንዲሆን ነው። ስሙ በሕይወት መዝገብ እንዲጻፍ ነው። ደስ ይበላችሁ ያለው አጋንንት ስለወጣ ከበሽታ ስለተፈወስን አይደለም። ስማችን በሕይወት መዝገብ ስለተጻፈ ነው። ኢየሱስ እኮ በዚህ ቃል ውስጥ ጥያቄም ነው የጠየቃቸው። እሺ የዳነ ሰው አለ ወይ? ስሙ የተጻፈ ሰው አለ ወይ? እኮ ጥያቄም እኮ ነው። ስለዚህ አገልጋዮች መረዳትና ማወቅ ያለብን ነገር ይሄን ነገር ነው፣ ሊያሳስበን የሚገባው ነገር። እውነትም እናንተ እግዚአብሔር ጠርቷችሁ እግዚአብሔር ሾማችሁ ከሆነ ታማኝ አድርጓችሁ ሾማችሁ ከሆነ ማለት ነው። ምንም ታማኝ ባንሆን ታማኝ አድርጎ ሾሞናል። ታማኝ አድርጎ ስለሾመን ደግሞ የእግዚአብሔር ታማኝ ሹመኞች ስለሆነ በታማኝነት ማገልገል አለብን። ምን ማለት ነው? የእግዚአብሔርን ቃል ባለመሸቃቀጥ መግለጥ አለብን፣ ማስተማር አለብን፣ ክርስቶስን መናገር አለብን። ካልገባንስ ካልተረዳንስ እንዲገባን መጸለይ አለብን፣ መንፈስ ቅዱስ እንዲገልጥልን። እንደገና እሱም ብቻ አይደለም ደግሞ ሌሎች ሊያስተምሩ ለሚችሉ ለነሱ መስጠት፣ ከነሱ ደግሞ እኛ መማር ማወቅ። ያለዛ እኮ አገልጋዮችም እኮ ተጠያቂ ነን እኮ። እግዚአብሔር እኮ አንድ ቀን ይጠይቀናል ክርስቶስን። ለምንድን ነው ሐዋርያቶች አባቶቻችንን ይሄን ነገር ያላወሩት? ስለ ምድር ያላወሩት ያልተናገሩት? ስለዚህ የመስቀሉ ጠላቶች እንዳንሆን ጥንቃቄ ልናደርግ ይገባል ማለት ነው። ሆዳችን አምላካችን እንዳይሆን፣ ክብራችን በነውራችን እንዳይሆን። የምድርን ነገር ይናገራሉ ይላል። ምድርም ደግሞ ትሰማቸዋለች። ፊልጵስዩስ ምዕራፍ 3 ከቁጥር 18 ጀምሮና አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 ጀምሮ ልታነቡ ትችላላችሁ ማለት ነው። ስለዚህ አገልጋዮች ታማኝነታችሁ ለሰዎች አይደለም። የጠራችሁ እግዚአብሔር ነው፣ የሾማችሁ እግዚአብሔር ነው። ስለዚህ ለእግዚአብሔር ታማኝ በመሆን የእግዚአብሔርን ቃል በትክክል ልትናገሩ በትክክል ልትገልጡ ይገባል። የአዲስ ኪዳንን አገልግሎት ልትገልጡ ይገባል። የአዲሱን የጸጋውን ኪዳን በክርስቶስ ኢየሱስ የተፈጸመውን የመስቀሉን ስራ ከመጽሐፍት ሁሉ እየገለጣችሁ ልታስተምሩ፣ በጎችንም ጥቦቶችንም ግልገሎችንም እኩል ልታሳድጉ ይገባል። እናንተ ምንም ብትጎዱ። ለዚህ ነው ጳውሎስ እኮ ሲናገር እኛ ድሃዎች ስንባል ብዙዎችን ባለጠጋዎች እናደርጋለን። እንዴት ሲባል አንድ በእግዚአብሔር ቃል ባለጠጋ እናደርጋለን፣ በክርስቶስ ነገር ባለጠጋ እናደርጋለን፣ በቢዝነሳቸውም ቢሆን ባለጠጋ እናደርጋለን። አገልጋዮች ለዚህ ነው የተጠራችሁ።
ለእናንተ ለቅዱሳንም ደግሞ የምናገረው ነገር ስለ ዓለም ነገር ብቻ የሚያወሯችሁን፣ የሚሰብኳችሁን፣ የሚተርኩላችሁን ተረት ተረት ብሎ የሚነግሯችሁን ሰዎች አትስሟቸው፣ አታዳምጧቸው። አንደኛ እናንተም የዓለምን ነገር የምትሰሙ ከሆነ እናንተ ከእግዚአብሔር ዓለም ሳትሆኑ ከዚህ ዓለም ናችሁ። የዓለምን ነገር ይሰማችኋል፣ ዓለምም ደግሞ ይከተላችኋል ስለሚል ማለት ነው። ቅዱሳንም ጥንቃቄ ልታደርጉ ይገባል። በተለይ እኔ አገልጋዮችን ጥንቃቄ ልናደርግ ይገባል ማለት ነው። እኔም አገልጋይ የእግዚአብሔር ባሪያ ስለሆንኩኝ ማለት ነው። ስለዚህ በዚህ ጉዳይ ላይ ልታስቡበት፣ በጣም ልትጠነቀቁ ይገባል። ለዚህ ነው መጽሐፍ ቅዱስ ሲናገር ለአንተም ይላል ለትምህርትህም ለምታስተምረውም ትምህርት ተጠንቀቅ ይላል። ጥብቅ ጥንቃቄ ልናደርግ ይገባል ማለት ነው። ለራሳችን ጥንቃቄ፣ ለምናስተምረው ትምህርት ጥንቃቄ፣ ለምናስተምረው ሕዝብ ጥንቃቄ ልናደርግ ይገባል ማለት ነው። ተባርካችኋል። ሼር እና ኮፒ ሊንክ ሪፖስት አድርጉ።